አንቺ ትሄጃለሽ ከሱ ጋራ እንደ ሚስት ሆነሽ አለኝ ሚስት ሆነሽ አዎ ሚስት ሆነሽ አለኝ በቃ እዛ ዲቪ ላይ የልጅሽ ባል እኮ ነው እና የሆነ ነገር እንስራበትና ልብሱን ቀደሽ አምጪ አለኝ ልብሱ ምን ያደርጋል ለምን አዎ ይቅርበይ ልጄ ዲቪ እና ልብሱ ምን ያደርጋል እሱ በቃ እንዲጃጃልና ሀብቱ ሁላ ወደኛ እንዲመጣ በቃ የሷ ባለቤት በቃ ጅል ሲሆን ያንን ንብረት እናገኛለና እኛ ገባ ያንን አድርግ ያለኝ እኔ እንደዛ አደረኩኝ ቁርጬ እንትን ብያ እንዴት እንደዚህ ነገር ተስበያለሽ ደቤ ነው ሳት ያገባኝ እሺ አሁን እሺ ቆይ የሷ ባል የት ነው ያለው ባሏ የት ነው አላቅም ያለበትን እኮ አልኩ እኔ እሱ ያለበትን ማቀው ነው እንዴት ነው ማታቂው እኔ አላቅም እኔ ማን ነው አላቅም ያለበት እሺ የት ሊሆን ይችላል ማን ነው የሚያውቀው እሺ እኔ አላቅም እኔ ይግደሉት ይሰሩት እኔ አላቅም ማቀው ነገር የለኝም ግን ለልጅ አልደብቃትም እኔ ሄጄ በቃ ከዛ በኋላ ደቤና ልጄን ለመውሰድና እሱን እንደዚህ ከንቱ እንዲቀር ነው በቃ ይሄ የዲቪን ወረቀት ምክንያት አርጎ ሲነግረኝ እኔ ወዴት ሄድኩ መሰልች አሜሪካ ሀገር ልጅ ታስወልዳለች እድሜ ቢያልፈም እያሉ ይሄ ወሬ ደግሞ እንትን ሲለኝ ልጄ ብቻዋን ለምን ተቀራለች የሚለው ደግሞ ወሰደኝና በቃ ይሁን ብዬ ተስማማው እንጂ በልጄ ምንም እንትን የሚለኝ በልጄ ላይ ግፍ መስራት አይምሮ ያይቀበለው አልተኛም እኮ ስተኛ ይምሰልህ ቻችን እንደተመለከታችሁት የሰብል እናት ወይዘሮ የሺንግ የራሷን ስተወድቃብን ነበር ይሄ ነገር ይፈጠረው እንግዲህ የሚመስለንኛ በጭንቀት ነበር ያው እንግዲህ እሷን ማራግተናት ብዙ ደቂቃ ነው ያደቀችው እሷን ማራግተናት ኢንተርቪው ማድረግ ስትችል እንግዲህ ያቀርበናታል እስቲ እሷ ደግሞ ተራግታለች ከሷ ጋር የሚሮን ቆይታ ተከታተሉት እንዴት ነሽ የሺ ደህና ነሽ ምንድነው እንደዚህ ነገር ይከሰብትብሽ እንዴ ብዙ ጊዜ ያራኒ ምንም ማቀለም ምንም አይነበሽ ታይለ ልቤና ማሚ ዛሬ አይዞሽ እንደዚህ ነገር እንዴት ተፈጠረ ማለት ተመርመረሽ እንደዚህ ነገር የሚያጋጥምበት ነገር ይኖራል ስኳር ምናምን አልባት ኖርማል ነው ግን አሁን ተጨናነኩኝ በቃ ተረጋጊ አሁን ምንም ያጨናንቅ ነገር የለም እኔ ምንም ነገር እናቴ እንድትጎጂብኝ ወይ ምናምን አይደለም ታውቂኛለሽ እንደዛ አይነት ሰው እንዳልሆንኩኝ ደግሞ ምንም ነገር እንድትደብቅኝ አልፈልግም ምንም ነገር የምታዩ ነገር ደግሞ አይቆይም ማለት አንቺ ይሄን ነገር ከተናገርሽ ማንም ካሜራው ምንም ብትፈልጊ ነገር ህግም የሚጠይቅሽ ነገር የለም እዚህ ራሳችን እንጨርሰው ማለት ምክንያቱም እናቴ ስለሆንሽ ነው እንደዚህ ያደረኩ ያለው እንጂ እንደሌላ ነገር ሆኜ በሌላ መንገዶችን ሄጄ ህግ ላይ ምናምን መፋጠጥ ይችላል ግን እናቴ ነሽ እንደዛ አይነት ነገር እንደማታደርጊ እንዴት እንደተቀየርሽብኝ ግራስ ግራ ገብቶኛል ምንድነው ያለው እሱ ጋር ይሄ አቤሌት እንዳለ ብቻ እንድትነግሪኝ ነው የምፈልገው በቃ በምን ምክንያት ነው እንደዛ ሊሆን ይችላል ከጊዜ በኋላ ነው ጸባይሽ የተቀየረብኝ እንደዛ አይነት ባህሪ አልነበረሽም ሁኔታሽን ምናምን ሁሉ ነገር አግጂኝ ምን ስልሽ መልስ ነው እሱ ራሱ ለኔ ማለት የምታደርገው ጥፋት የሆነ ችግር እንዳለ ይገባኛል ግልጽ ነው ስለዚህ ያ ነገር ምንድነው በቃ ይሄንን በግልጽ አድርገሽ ንገሪኝ እባክሽ በቃ ልጄ እነግርሻለሁ ካንቺ የሚበልጥ ነገር የለም ደቤን ያው የአባትሽ የክርስትና ልጅ ነው ያልኩሽም ውሸቴ ነው በቃ ምን ልበል በቃ ይሁን ብለሽኛል ልጄ ካንቺ የደበቅኩት የለም በቃ አልደብቅሽ ልጄን ደብቄ የትም አልደርስም እና ከደቤ ጋር ያው ከጓደኛሽ ጋር ከፍቅረኛሽ ጋር ውላችሁ ስትገቡ አንዳንዴ ቤት ውስጥ መጥቶ ታያዋለሽ አንቺ ምግብ የሹን ነገር ለኛ ሰተሽ ደስ ብሎሽ አብራችሁ ከደቤ ጋርም ተጫውተሽ ነው የምትሄጂው እና ግማሽ አካሌ ግን ይፈራ ነበር ይሄን ነገር እና ደግሞ ሰው ነኝ መቼም አንዳንዴ ሰው ይሳሳታል ልጄ ይቅር በይኝ እልሻለሁ በዚሁም እና ከደቤ ጋር ያልሽው እውነት አለው አንዳንዱ ምትኝ እውነት አለው ልጄ አልደብቅሽም በቃ እና ምን ልበልሽ አንዳንዴ ሰዎች ሰው ሆነው ገብተው ሌላ ይሆናሉ አሁን ደቤ ለኔ ደቤ ሌላ ተቀይሮ እና በደቤ ጫማ ስር እየሆንኩ ነው የሄድኩት ለምን ልጄን እስክክድና ለልጄ እንቅፋት እየሆንኩ እንደመጣሁ እረዳለሁ አሁን ከማይሽ ከምታለቅሽው ከምትሰወሪውና ብዙ ስራ ደቤ ሰርቷል ማለት ይችላል በቃና ያ የዲቪ ወረቀታችሁን የሚያወራሽን ሁሉ ነገር እሱ በቃ አኮብኩቦ ብዙ ነገር እናስፈጽማለና እነዚህ ልጆች አይሄዱም እኛ ነን አለኝ ልጄ ይቅር በይኝ በቃ እኔ ምን ልበልሽ በቃ እና እንድትሰናከይ በቃ እንድትቀሩና እኛ ከሄድን በኋላ እንድንወስዳቸው ሲለኝ እኔ እሺ ያልኩት መቼም የሴት ልብ የሚባለው ቆይ እንዴት እሺ አልሽው ለምን
እኛ እንሂድ አለ። መቼም እሷ ልጅ ናት የሚለውና እሱ በጣም ባለ ሀብት ነው አለኝ ባለቤቷ ማለት ነው። ለገንዘብ ምን አጥተሽ ነው? ምን አጥተሽ? ምንም አላጣው ልጄ ይቅር በይኝ በቃ። እና የልጅሽ ነው የት ነው ያለው? ሻውን የት ነው ያለው? ከየት ነው ያመጣሽው? ምን ላድርግ ልጄ በቃ ደቤ ነው ያሳሳተኝ። ብዙ ነገራችሁን ደቤ ኮንታክት አድርጎ እንዲበላሽና ያን ነገር አሰርዞ እኛ እንድንሄድ ብሎ ነገረኝ። ልጄ እንዲህ አይነት ውስጥ ከመልፋት ሌላ እኔ እንደዚህ አላውቅም። ግን ገንዘብ ሲኖር ምን ሲኖር ወደ ውሸት ይከትሻል ሲበዛ። እኔም ጠገብኩ መሰለኝ። እግዚአብሔር ይስጠው። እኔ ባለቤትሽን ልኮንነው አልፈልግም። ያንን መኪና ሰጥቶ በእግሬ እንዳልሄድ ወዲያ ወዲህ እንዲል ሲለኝ ይሄ ልጅ እና ይሄንም ጋራጅ ቦታ ነው ያገኘሁት። በቃ እኔ ይቅር በይኝ ልጄ በቃ ይቅር በይኝ እኮ። እሺ አሁን የት ነው ያለው? እሺ የእሷ ባል የት ነው ያለው? ፍቅረኛው የት ነው ያለው? ደቤ ከኔ ጋር ጓደኛ ከሆነ በኋላ የነዚህ ልጆች ፕሮሰስ ወደኛ እንድንገለብጠው ነው የሚናገረኝ። ጠዋትም ማታም ካፌ ሄደን እንዴት ነው ስለው አንቺ ትሄጃለሽ ከሱ ጋራ እንደ ሚስት ሆነሽ አለኝ። ሚስት ሆነሽ? አዎ ሚስት ሆነሽ አለኝ። በቃ እዛ ዲቪ ላይ የልጅሽ ባል እኮ ነው። አዎ እና የሆነ ነገር እንስራበትና ልብሱን ቀደሽ አምጪ አለኝ። ልብሱ ምን ያደርጋል? ለምን ነው? አዎ ይቅር በይኝ ልጄ። ዲቪ እና ልብሱ ምን ያደርጋል? እሱ በቃ እንዲጃጃልና ሀብቱ ሁላ ወደኛ እንዲመጣ በቃ የሷ ባለቤት በቃ ጅል ሲሆን ያንን ንብረት እናገኛለና እኛ ገባ። ያንን አድርግ ያለኝ እኔ እንደዛ አደረኩኝ። በቃ ሰጠ። ይሄን ነገር ያደርጋችሁ እኮ አብራችሁ ሄዳችሁ ነው እንደዚህ ልብስ ቀዳችሁ? ራሱ ልብሱንማ በእኔ ስራ አይደለው እኔ ሁሉን ነገር አገኛለሁ እኮ የሷ እናት አይደለው። ምንም አይከፋም። ጥሩ ልጅ ነው እኮ አልኩ። እንደዚህ አይነት ነገር እንዴት ይገባል? እንትን ብያለሁ። እንዴት እንደዚህ ነገር ታስቢያለሽ? ደቤ ነው ሳት ያገባኝ። እሺ አሁን እሺ ቆይ የሷ ባል የት ነው ያለው? የት ነው ያለው ባሏ የት ነው? አላቅም ያለበትን እኮ አልኩ። እኔ እሱ ያለበትን ማቀው ነው። እንዴት ነው ማታውቂው? እኔ አላቅም። እኔ ማን ነው አላቅም ያለበት። እሺ የት ሊሆን ይችላል? ማን ነው የሚያውቀው? እሺ እኔ አላቅም። እኔ ይግደሉት ይሰሩት እኔ አላቅም። ማቀው ነገር የለኝም። ግን ለልጅ አልደብቃትም። እኔ ሄጄ በቃ ከዛ በኋላ ደቤና ልጄን ለመውሰድና እሱን እንደዚህ ከንቱ እንዲቀር ነው በቃ ደቤ ያስረዳኝና ያለኝ ሲለኝ እኔ ሞራል ተሰማኝ። በቃ ሁልጊዜ እሱን ስለሚለኝ ደቤ ማለት ነው በቃ። አሁን እኮ ስለዚህ ይኸውልሽ እሱ ወደ ውጭ ወደ አሜሪካ መሄድ ከፈለጋችሁ እኮ የሷ ባል ሊኖር ይገባል አይደለ? ስለዚህ ምንም አታረጉትም። ስለዚህ የት እንደምታረጉት ደግሞ ታውቃላችሁ። ስለዚህ የት ነው ያረግሽው? እሺ የት ነው ያረግሽው? እኔ አላቅም ምን ያለበትን አላቅም አልኩት። አላቅም ጥሩ ነገር ያደረገልሽ እንዴት ነው በልብሴ በምናምን አንቺ በቃ ንገሪኝ ብለሻል። ምንም አልነገርሽንም እኮ የት እንዳለ አልነገርሽንም። አላቅም የት ነው ያለው? አላቅም እኔ የት ይድረስ አላቅም። አንቺ እንደዚህ አይነት ህይወት አይገባውም። ህይወትሽን የቀየርሽ አላቅም በቃ ይሄንን አድርጌያለሁ። በቃ አንቺ እንደዛ አላቅም አላቅም አልኩሽ። ስሚ ሰብለ ተረጋጊ። ሰብለ የሰማሽ ነው አይደል? ዞሮብኛል። በእንደዚህ ነው ምንም እየነገረችን አይደለም። አንቺ እንደዚህ ስትሆኝባት እሷን ገዢሻት አይደለ እኮ። ተረጋጊና ውጪ ወተሽ እየሰማሽ ነው አይደል? ሰብለ ወጪና ማለት ነው። እኔ ሰናቧርቻት እንመለሳለን። አንቺ ተረጋጊ። ውሃ ጠጥተሽ ምናምን ትመርሻለሽ ትሄጃለሽ። ነይ ንንኩ እስኪ ውሃ ስጣት። ይኸውልሽ እየሰማሽኝ ነው አይደል? እሺ ስሚ፣ ልጅሽ እንዴት እንደሆነች እያይሻት ነው። ከቁጥር ውጭ ሆናለች። እራሷንም የሆነ ነገር ልታደርግ ትችላለች። ልጅሽ አይደለሽ? አትወጃትም? አሁን ምን አድርጊ ነው የምትለኝ? አሁን ምን ላድርግ ነው? ምን ልርዳ? እኔ ብዙ ነገር እኮ ነው። በጣም ከባድ ነገር እኮ ነው። ምንም አልነገርሽኝም። በቃ ነገርኩ እኮ ከዚህ ወዲያ መለበል ነገርኩ። ድርጊቱን ያለውን ታሪክ ነገርኩ። እሺ አሁን ስሚ፣ እንዴት ነው ቆይ በመጀመሪያ ቆይ እንዴት ነው አንቺ እሱን አግብተሽ ልትሄጂ የምትችይው? በምን አይነት ሁኔታ ነው? እንዴት እናሳባችሁ? ቆይ እሱን ፕሮሰስ ካንስል ይሆናል ይሰራል፣ በሆነ ነገር ይሰራል ሲለኝ እኔ ከእሽታ በቃ ሁሉን አደርጋለሁ እሺ ከሆነ ብዬ እኔ እዛ አሜሪካን ሀገር ፍጥጥ ማለቴ ነው እንጂ እንደዚህ አይነት የልጄ ችግር የልጁ ችግር የፍቅረኛዋ እኔ አልመጣልኝም። በቃ እኔ ሊመጣልኝ አልቻለም። ደቤ ያሳመነኝ። ደቤ ጥሩ ሰው ነው ሲያዩት። እንደዚህ ደግሞ ልጄን ማንገብገብ ድረስ የሚደርስ ያኛውን የሚሰውር ደረጃ የሚደርስ ደግሞ ይመጣል ብዬ አላሰብኩም አልኩ። በቃ አንድ ሰው እኮ ስትቸገር ነው ወደ ሀሳብ የምትገባው። ሙሉ ነው ይሄ ልጅ እንግዲህ እኔ በአንድ በኩል ለኔ ማሳዘን። ተረጋጊ። እሺ ስሚማ፣ ምንም አልመሰለኝ ነበር። እሺ አሁን ቆይ፣ እሺ አሁን ከደበበ ጋር እንዴት ተዋወቃችሁ? ደቤ የምትይው እንዴት ተዋወቃችሁ? ደቤ ጋራዥ ውስጥ አልኩ። በቃ
እኮ ስንት ጊዜ ሆናችሁ ከተዋወቃችሁ? እንዴት ነው ሁላ ነገር አምነሽው ልጅሽን እስከ መግዳት የደረስሽው? ነው የምታየው። ልጄ እንደ ወንድምሽ ነው ብዬ አሳመንኳት። እኔ በቃ አሳመንኳት። አባትሽ ክርስትና እንዳነሳው እንደዚህ ያደርግለት ነበር፣ በጣም ጥሩ ግንኙነት ነበረን ብዬ ስለማወራት እሷም እንደኔ ሆና ደቤን ቀርባው ቤታችን ይመጣል፣ ያለሱ ምንም ነገር አይሆንም እና በሌላ ኮንታክት እንዳለ ልጅ አታውቅም ነበረ። ደግሞ አሁን እንዲህ አይነቱ ነገር ሲመጣ ይኸውልህ በምን ቀን ነው እኔ እሱ እኮ እሺ አሁን ደበበ የት እንዳለ ታውቂያለሽ? አላውቅም አልኳት። ጠይቀኝ ደበበንም እንዴ ከደበበ ጋር እኮ ግንኙነት አላችሁ እንደነገርሽኝ ከሆነ ደበጋማ አልኩ። የእሷን ባለቤት እኔ አላውቅም፣ ያለበትን አላውቅም፣ በቃ አላውቅም። ስለ ወረቀቱ ጉዳይ ፎቶ አንሺና አንጪ ይለኛል ምናምን ለደበበ አቀብየዋለሁ፣ ብዙ ነገሮች ሰጥቼዋለሁ። በቃ ሰሚኛለሽ? አሁን ወይዘሮሽ አሁን ካንቺ ጋር የምከራከርበት ምንም አይነት ነገር የለም። ስለዚህ ማለት ነው ሁሉም ነገር ስለደበበ የምታውቂው እንዳለ ነገር እንድትነግሪኝ ይፈልጋል። ሁሉም ነገር ንገሪኝ። ደቤ ጓደኛዬ ነው አልኩ እኮ በቃ ከደቤ ጋር ብዙ ነገር አሳልፈናል። በቃ ልጄ እንደ ወንድም ነው የምታየው፣ እንደ ወንድምም እንድታይ አርጌ ነው ሳስረዳት የኖርኩት። በእኔ መንገድ ነው ልጄ የምትሄደው እና ወደ መጨረሻ ደቤ እንዲህ አይነት ውስጥ ከተተኝ እልሃለሁ። በቃ ምን ያህል ጊዜ ነው ከደበበ ጋር አንድ ላይ የቆያችሁት? እሱ ምንድን ነው የሚሰራው? አሁን ምን እየሰራ ነው ያለው? ጋራጅ ነው ብለሽኛል አይደለ? ጋራጅ ላይ እንዴት ታወቃችሁ? ሁሉም ነገር ንገሪኝ። ጋራጅ ላይ መኪና ይዤ ሲሄድ ሲበላሽብኝ ስጠግን፣ በኋላም እንደገና አትክፈይ ተይው ሲለኝ እየተገባባን እዛው እንዳለ ሻይ ቡና ይጋብዘኛል። ስንል አለ አይደለ እውቀትና ፍጥረት አንድ ቀን ነው እኮ ይባላል። ልጄ በቃ ተዋወቅንና እኔ እና እሱ አንድ ስንሆን በቃ ቤት አለኝ እድሜ ለልጄ እና ብዬ የልጄንም ታሪክ አወራሁት። ከየት ተነስቼ ወዴት እንደመጣሁም ነገርኩት እና በቃ የሚያደንቀኝና የሚያከብረኝ ሰው ሆነ፣ በሴትነቴ ማለት ነው። ልጄን እዚህ ጥግ በማድረሴ ያከብረኛል። ከዛ ደግሞ እኔ የውስጤ ልንገርህና ልጄ በድህነት ውስጥ ሆነን ልጅ በወልድ እቸገራለሁ ድጋሚ በቃ ልጄን ጫፍ አላደርስም በማለት ተገድቤያለሁ አልኩ። ወጣትነቴን በልቼዋለሁ በቃ እሷን በማሳደግ በቃ ለእሷ ቆማለሁ ብዬ። አሁን ደግሞ ከደረሰች በኋላ ልጄ ብቻዋን የሚል ስሜትም ተሰማኝ። ይሄ የዲቪን ወረቀት ምክንያት አርጎ ሲነግረኝ እኔ ወዴት ሄድኩ መሰለች? አሜሪካ ሀገር ልጅ ታስወልዳለች እድሜ ቢያልፍም እያሉ ይሄ ወሬ ደግሞ እንትን ሲለኝ ልጄ ብቻዋን ለምን ትቀራለች የሚለው ደግሞ ወሰደኝና በቃ ይሁን ብዬ ተስማማው እንጂ በልጄ ምንም እንትን የሚለኝ በልጄ ላይ ግፍ መስራት አይምሮ አይቀበለውም። አልተኛም እኮ ስተኛ ምተኛ ይምሰል አስባለሁ ደቤን በወደውም ማለት ነው። እና ከቆየ በኋላ ሳስበው አንዳንዴ የልጄን ነገር እያፈራረስኩ እንዳለሁኝ አንዳንዴ ይገባኛል። አንዳንዴ ደግሞ ከሄድኩ በኋላች አሜሪካን ደግሞ ብር አላት ማለት ስሰራ የኖርኩ ሴት ስለሆንኩኝ እዛ ጋር ማላጣም የሚል ነው እና ነገ ልጄንም ደቤንም ሁሉንም የማንሳት አቅም ይኖረኛል ብዬ ውስጤ ጀግንነትን አሰበ። እዚህ ጋር ደግሞ ደቤ የሚያደርገው ነገር ደግሞ በእንደዚህ በምናምን እሱ ሲሆንብኝ ደግሞ እንዳልናገረው እሱን ሳጣች ልጅ ጥያቄ ታቀርብልኛል። ለምን ደቤ ቀረ ብትለኝስ ምንድን ነው የሚባለው? ሄጄ ጠይቀዋለሁ ፈልገዋለሁ ስል ይሄ ታሪክ ቢወጣብኝስ? የክርስትና የአባትሽ ክርስትና ነው ብያታለሁ። ስለዚህ ያንን ፍራቻ በቃ ውስብስብ ውስጥ ገባው እልሃለሁ እና ሙሉን ታሪክ ደቤ ያውቃል። እሱ ቆይ እንዴ አሁን እሺ ይሄ ጨርቅ ቆርጦ ራሱ ቀርጠሽ አምጪልኝ የሷን የባሏን ሲልሽ ራሱ እንዴት ፈቅደሽ አንቺ ይዘሽለት የሻውን ጨርቁን ራሱ? እኔ ደግሞ በቃ ጨርቁን ቆርጠሽ ምናምን ሲል የአሜሪካን ሀገር ተስተካክሎ ሄጄ በቃ እኔ እንዴት ልበል ሞር ልጅ አግኝቼ ከደቤ ጋራም አዲስ ልጅ ፈጥረን ለልጄ ልጅ ሆኖላት ምናምን ነው እና አንዳንድ ሰዎችን ማበላሽ በቃ ይበላሹ እኔ ለፍልኝ የሚል አቅጣጫ መሰለኝ ያስኩት። እንደዛ መሰለኝ እና እሺ አልኩት። እኔ በቃ እሺ እና ምን ያልቆ የሚለው ነው በቃ ሌባ ምን ሰርቄ በወጣው በጠፋው አይደለም የሚለው። እኔም እንደዛ ነው የሆንኩት። በቃ ልጄ ስትመጣ እንደዛ ደስ የምትለኝ እስክትመጣ የምጠብቃት አንድ ወቅት በቃ ማየትም አልፈልጋለሁ። ልብሱን ቆርጣችሁ ማለት ነው? የት ነው የወሰዳችሁት? ምንድን ነው ያሰራችሁበት? እስቆ እሱ ይኸውልህ ልንገርህ፣
ልብሱን ቆርጠ ደቤ ነው ከን ለፊልም የሚጫወተው እኔ አይደለሁም አልኩት። ትረዳኛለህ? እኔ ምንም እንደ ድህነቴ እየሰራው ያደኩ ሴት ነኝ። አንቺም ተባባሪው ነሽ። ቆርጠሽ ይዘሽለት የምትሄጂ እንደዚህ አድርጊ ሲልሽ እንደዚህ የምታደርጊለት አንቺ እኮ ነሽ። ፈቅደሽ ነው የምታደርጊው። ሴት ልጅ በአንድ ወንድ ልጅ እጅ ስትወድቅ እኮ እንደዛ ነው የምታደርጊው። አሁን ይሄን መስማት አይደለም። ያንን ጨርቁን ቆርጣችሁ የት ነው ያደረጋችሁት? ምን ያደረጋችሁት? ጨርቁን ቆርጠን የሆነ ራቅ ያለ ቦታ ነው ሄድን። የሆነ ወንድ ሰውዬ ነው አልኩ። የሆነ ነገር አለው። የሆነ ነገሩ ለሲያረግበት እኔ ቋንቋውን እሱ ነው የሚችለው። እኔ ቋንቋ ስለ የእንደዚህ አይነት ስራዎችን የሚያቀሱ ነው። እኔ አላቅም አልኩ። በቃ ደሃና ደሃ ነኝ። በቃ ለፍቼ በልጄ እድል እንደዚህ አይነቱን አገኘን ብያለሁ። ሰጡን፣ አመጣ። ከዛ በኋላ ምን አለኝ? ትራስ ስራ አድርጊለታል። ትራስ ምንድን ነው የምትራስሉ የምታደርጊለት? ያ ነገር እንደዚህ ተቋጥሯል፣ ተሰፍቷል። ምንድን ነው ልብሱ ማለት ነው ወይስ ምንድነው? ልብሱን ሰተናል። እኔ ምን አድርገው እንደሰጡ ምን አውቃለሁ? ምንድነው አትል የሄድኩት ማላቀው ቦታ ላይ ነው። ዳቤ ማጣት አልፈልግም አልኩ። በቃ ይሄንን ከልጄ ማጋራ እኮ አረ እንዲያረገ ነው እንባባል ነበር። ግን ያ የአሜሪካን ጉዳይ ይዞኛል። ገባ? ያ በቃ በውስጤ እሱ እንዳሳመነኝ ደቤ በቃ ያን ይዘን መጣን። እዛ ስራ አድርጌ ያለኝ ያ ነገር እዛ ተቀመጠ በማያውቁት መንገድ ማለት ነው። ቆይ አሁን እዛ ስር ከተደረገው ምንድን ነው የሚያደርግበት? ቆይ ስለኝ ምን አልኩት እኮ ይሄን እኮ ጥያቄ ሳልጠይቅ አላለፍኩም። በእናትህ አታሳመመኝ፣ ራሴን እያመመኝ ነው። በቃ ስለዚህ ንገረኝ፣ ሁሉን ነገር በግልጽ አድርገኝ። ያ ነገር እንዴት እንዲሆን ይሄ የልጄ ፍቅረኛ ባለ ሀብት ነው አልኩ። በቃ ባለ ሀብት ነው። ቤተሰቦቹ ሙሉ ነገር አድርገው ኖረውበት ያለፉ ሰዎች ናቸው። ይሄ ደግሞ ዘመድ ፈላጊ ነው ልጁ። በቃ የልጄ ባለቤት ሰው የሚፈልግ ለወደፊት ልጅ አፍርቶ ለመኖር በቃ የህዝብ ሰው ሊሆን ነው እኮ የዚህ ልጅ አመጣጥ። በቃ ስታስበው ለልጄ ባለቤት ሊሆን ነው ብለኝ ከዛም እኮ ከተጋቡ ይወልዳሉ። ብዙ እንዲሆን የሚፈልግ ሰው ነበር። ገባ? ይሄ ሁላ ግን ብዙ ንብረት አለው አልኩ። ብዙ አሉት፣ ሱቆች አሉት፣ ምን አሉት። እንደፈለገ ነው። እንደምታየው በጣም ብዙ ነገር አለ። ያንን ነገር ልጁ በቃ ሰው ሲጃጃል ምን ብዬ ላስረዳ? ምሳሌ መልስጥ በቃ አንድ ሰው ጅል ከሆነ እጁን ይዤ በራሱ እጅ ፈርም ብዬ ካልኩት ይፈርማል። ለምን ነገ ተጠያቂነት እንደወጣ የራሱ እጅ ነው ትባላለህ። ይሄ ሰው ግን ነርቨስ ጭንቅላቱን ተቆጣጥሬዋለሁ። በእንደዛ በሚመለከው ነገር ማለት ነው። በዛ በድግምቱ ደብተራው በሰራለት ያ ነገር ጅል ሲያረጋው ይሄን ሁላ እንረከባለን ሲለኝ እኔ ምሽሻልኩ እላለሁ። እኔ ዙሪያ አላሰብኩም የኔ ጌታ። እሺ አሁን ይሄ ሁላ ነገር ስታደርጉ መቼም እናንተ የሆነ ነገር መስጠታችሁ አይቀርም። ምንድን ነው እናንተ ሲሰጣችሁት? የት ለጥንቆላ መቼም ይሄን ነገር ስታደርጉ የሚቀበሏችሁ ነገር አለ፣ የሚገበሩት ነገር ሊኖር ይችላል። ተሰጠ ብር ተሰጠ አልኩ እኮ። ስንት ብር ነው? ሁሉንም ነገር እንድነግርኝ ይፈልጋል። ወይ አንተ ደግሞ ስንት አንተ ከአንድ ከሀብታም ቤት ምን ያህል ብር ሊወጣ ይችላል ብለህ ገምት። በቃ ሰጥጨንካ ብዬ ነው እኔ ዝርፍ አድርጌ የሰጠሁት። በቃ ያን ብር ከየት ነው ያመጣሽው? ብር የለሽም። ይሄ እስከ ተጠግተሽ ነው ማለት አይደለ? ባል ይሰጣታል። በጣም አቀማጥሎ ነው የያዛት። ለራሴ ማየት ተዝናኝም ያለች ትሰጠኛለች። እኔ ደግሞ ቁጭ ማለት ስለማልፈልግ አንዳንድ ቦታዎች ቴምፖራሪ ስራ እሰራለሁ። ስራ ስለ ጽዳት አውቃለሁ። ምን እላለሁ ትልልቅ ቤቶች በደቂቃ በሰዓት ሰርቼ እመጣለሁ። በቃ ከዛ ጋር እንዲሆንሽ እናቴ አትድከሚ በቃሽ እያለች ልጄ እንደተቆራጭ ትሰጠኛለች። ከቀለበ ከምኔ ውጭ ባሏ በዚህ በኩል እሷ በሱ በኩል በዚህ በኩል ትሰጠኛለች። ታዲያ ምን ላድርግ? ያንን ሰጠሁት እንዳለ ነው የሰጠሁት። እሺ እንደዚህ ያደረጋችሁበት አሁን እንደዚህ ሁሉ ነገር እሱ ላይ ያደረጋችሁበት ስንት ነገር ያደረገልሽ እና ታዲያ ለምንድን ነው ይሄ መጥፋቱ? ለምንድን ነው የሚጠቅመው? የሁሉ ነገር ፈቅዶ የሚያደርግላችሁ ከሆነ እሱ መጥፋቱ ለምንድን ነው የጠፋው? መጥፋቱ ለምን እንደሆነ እንድትነግሪኝ እፈልጋለሁ። ምን አለኝ መሰለህ? አንቺ ቤት ተሸክመሽ ነገ ጠባቂ ነሽ አለኝ ደቤ። ለልጅ አላልኳትም። ይሄን ቤት እኮ አንቺ እንደ ጠባቂ ነው የምትጠሪው። በቃ ፋሚሊዎቹ ባይኖሩም ጠባቂ ናችሁ። ነገ ሊፈታት ይችላል፣ ሊጥላት ይችላል እያለ ሲለኝ ይሄ ድርጊት እንዲደረግ አደረኩ። በቃ አንቺ አለሽበት ማለት ነው። አየሻው እዚህ ጋር በቃ ይሁን አልኩት፣ እንደመከረ ማለት ነው። እኔ አላቅም አልኩ፣ ግን እንደዚህ ሲመክረኝና ያችን አሜሪካ ከሄድን ለብዙ እንተርፋለን። በቃ አሜሪካን ከሄድን ያቺ ዲቪ ናት እኮ ነገሮችን ሁሉ ለብልሽት ያደረገችው። በቃ ምን ነው ባልገባ ባልመጣ እጣውም ባልደረሰው በቃ የዚህ ልጅ እጣ መድረስ ነው እኮ ይሄ ሁሉ ፈተና የገባሁትና እዛ ሀገር ሄደን ደግሞ አንቺ ጎበዝ ነሽ ሰርተሽ እኔንም ሆነ ልጅሽንም ሆነ ትሄዳላችሁ።
ምን አጨናነቀሽ ለሰው አለኝ እኮ በእናትህ ብዙ ቀን ሰው ሲጨቀጨቅ እኮ ባልሰራው ስትገረፍ እኮ አዎ ብለህ ትላለህ አትልም መልስልኝ አንተ ለኔ እኔም ብቻ አትጠይቅ መልስ ትላለህ አትልም ይሄ አሁን ከምታወሪው ጋር የተለያየ ነው አንቺ ይኸውልሽ ስንት ነገር ሳይተሽ ያሳደግሻት ልጅ ነው እንደዚህ አይነት ነገር ያረግሻት ማለት ነው ቆይ አሁን ደረበበ ራሱ እሱ ሚልሽን ራሱ ይሄን አርጊ ሚልሽን ነገር ራሱ ቆይ እንዴት ነው የምታረጊው ልጅ እንዳይወጣ ብዬ ልጄን እንደዛ ብዬ ስለ እንትን ሰላልኳት ከደበበ ጋር በጥል ጸብ ጠንከር ያለ ንግግር ካመጣሁኝ በቃ ይሄ ሚስጥር ያወጣብኝና ከልጄ ጋር አለያያለሁ በማለት ሄድኩበት አልኩ ገፋውበት በቃ ሌላ ነገር የለም እሺ አሁን ምንም ነገር አላቅም ያልሽኝ ነው አይደለ ግን ደበበ ያለበትን ቦታ ታውቂያለሽ በእርግጠኛነት ደቤን አውቃለሁ ደቤው ይጥፋ ደግሞ ደቤ ልሃለሁ አውቃለሁ ስለዚህ እሱ ጋር ተመርኛለሽ ማለት ነው የት እንዳለ ተመርኛለሽ እሱ ጋር ራሱ እኔ እንደርጠርጠርኩት ሲጀመር ማለት ነው አንቺ እንደዚህ የምትይው ራሱ አውቀሽ እየመሰለኝ ነው የትም አትሄጂም ትሰሚኛለሽ አይደል የትም አትሄጂም አንቺንም አልለቅሽም ደቤ ጋር ወይ ተወስጂኛለሽ ወይ ደግሞ ማለት ነው አንተ ጥቂሽ ይሽራለሁ ላንቺ ደግሞ የማትወጪው ጣጣ ውስጥ ነው የምትገቢው እሱን ካላሳየሽ የት እንዳለ ካላገኘሁት ደቤ ጋር ብለሽኝ ራሱ ማለት ነው በስትክክል ደቤ ያለበት ቦታ ይዘሽኝ እንድትሄጂ ነው ፈልገው የሰማሽ ነው አይደለ ያሺ ይወስዳለሁ ከተወስጂኛለሽ አዎ ምናልባት ግን እዛ ሰውዬ ጋር የሚሄድ ከሆነ እኔ ፈራለሁ እኔ እንዴት አሳያለሁ ግን ፈራለሁ እንዴት ልበል እኔ ፈራለሁ ምንድነው የምትፈሪው ቆይ ምን ልፈሪ ትችያለሽ እሱ ጋር ራሱ ማለት አሁን ደቤ ያለ ብዬ የምወስድበት ቦታ ካጣሁት ምናልባት እኛ ሰውዬ ጋር ነው የሚሄደው በቃ የነዛ ሰውዬ ነው የት ናቸው እንደዚህ ልብስ አምጦ ያሉበት ጋር ሊሆን ይችላል ብዬ ነው የምገምተው እዛ ጋር በወስድም ምን ታደርስብኛለህ በእኔ ላይ ነው እኮ የነገርኩሽ ነው አይደል ፈራው ለራሴ ሰው ስለሆነ ይዘሽኝ እኔ ይኸውልሽ ደቤ የምትይውን ጋርም የልጅ ባለቤት ጋርም እንድትወስጂኝ ነው የምፈልገው ይሄ እኔ መሸወድ ይሄ የማይሆን ቦታ እንድትወስጂኝ ማለት ነው ፈልገው ግልጽኝ ነው የምነግርሽ እየሰማሽ ነው አይደለ እዛ ጋር ነው እዚህ ጋር ነው የተለያየ ቦታ እንድትነግሪኝ አይደለም ፈልገው ትክክለኛው ደበበ ያለበት ቦታ ትመርኛለሽ አንተ ለምን ጋዜጠኛ ከሆንክ የደበበን ፎቶ ሰጥቼህ ፈልገህ አትይዘው አንቺ ማለሽበት እዚህ ተቀይማኝ እኔ እናንተ ስንመራራ ልጄ ደግሞ ቅያሜ ጨመረችብኝ ማለት ነው ይሄን ሁላ ቦታውን እያወኩ ምን እያልኩኝ ይሄ ሚስጥር ሆኖ አሁን ካጠገባችን የላችሁም ልጅ አይደለ በእንደሱ ብታረክስሽ እንደዚህ አንቺ መኖር አለብሽ ይኸውልሽ ምንም አይነት ስህተት እንዲፈጠር አልፈልግም አንቺ ቅያሜ ሁለታችሁ ቅያሜ የሚፈታ ነገር ነው አንቺ ከተመለሽ ማለት ነው እናትና ልጅ ናችሁ ስለዚህ መታረቃችሁ አይቀርም እኔ ግን ምንም አይነት ስህተት መፍጠር አለ የሰው ህይወት ነው አሁን አደጋ ላይ ያለው ማለት ነው 15 ቀን ሆኖታል ሲጀምር 15 ቀን ራሱ ምን እያደረጋችሁ እንዴት እያደረገ ነው ይቆየው ይሄን ነገር ሲጀምር ታውቂያለሽ አንቺ 15 ቀን ሙሉ መቼም ሳታውቂ ዝም ብለሽ አትቀመጪም አሜሪካ የምትሄጂበት እድል ነው እሱ ዝም ብለሽ ደግሞ አትቀመጪ ንገረኝ ሁሉን ነገር በቃ እንግዲህ አንተ እንደ ፈጣሪ እውነተኛ ጋዜጠኛ ሆነ እዚህ ደርሰ ድብቁን ላውጣ ብለህ ከቀረብክ እሺ አውጣው አልኩ ግን እዛ ጋር ሲሄድ ፈራለሁ ነው የምልከው ምንም ያስፈራ ነገር የለም ምንድነው ፈሪ ቆይ ጀመር ፈሪው እና ምን አነግሪኝም ቆይ ንገሪኝ ፈሪውን እኔ ደቤ ብዙ የሚያስፈራራ ነገር ይነግረኛል ስለዚህም በቃ ምንድነው ማጣትም ስለማልፈልግና እኔም ለራሴ በውስጤ ውስብስብ ውስጥ ነው ያለሁት እኮ ደስተኛ ሴት አልሆንኩም እኮ ከዛ በኋላ በቃ ድርጊቴ እንደሌባ ነው የሆነው እና ስለ ልጅ ጨነቃለሁ አልኩ በቃ ይኸውልሽ ትሰሚኛለሽ እሺ ይኸውልሽ የሰው ነፍስ አደጋ ላይ ነው ያለው እመራሃለሁ ብለሽኛል ከዚህ በላይ ምንም ነገር ማድረግ የሰው ህይወት በከንቱ መጥፋት የለበትም እየሰማሽኝ ነው አይደለ ስለዚህ እሱ ጋር ፎቶም አለ ብለሽኛል አይደለ ፎቶንም ትሰጪኛለሽ አብረን ሄደን እሱ ያለበትን ቦታ ትወስጂኛለሽ ይኸውልሽ ይሄ ሁሉ የምታደርጊልኝ ከሆነ እኔ አንቺ በነፃ አልቅሻለሁ አሁን አንቺ ልጅሽ ነሽ አይደል ለስንት ነገር ተይተሻታል ያው ለማረግራሹ የሚጸጸትሽ ከሆነ ያለበትን ቦታ ትክክለኛውን ቦታ እንድትመሪ ነው ፈልገው እሺ በቃ እመራሃለሁ አሳያለሁ እስቲ ሳሚ አስገባት እስቲ እሷን ሰብረን አስገባት እሺ ሰብሊ ይኸው ከእናትሽ ጋር እንግዲህ ተዋይታን ብዙ ነገር ጥቂት መናገር ያለባት ሳትደብቅ ሁሉን ነገር ነው የነገረችኝ ያው ባለቤትሽ የት እንዳለ ባነግረኝም ግን ደበበ የት እንዳለ ነግራኛለች የት እንዳለ እንደምታውቅ ነግራኛለች እሱ ጋር ሄደን ደግሞ ሁሉን ነገር ይሄን ነገር የጠነሰሰው እሱ ነው እሱ ደግሞ ሁሉ ነገር ስለሚያውቅ እሱ ጋር ሄደን እኔ ኃላፊነቱን ወስጃለሁ ከዚህ በኋላ ስለዚህ አንቺም እሷም ሆነን አንድ ላይ ሄደን ከፈለግሽ እኔም ኃላፊነት ስላለብኝ አባላቶችንም ሰብስቤ እሱን እዛው ካለበት እሱን ምን ይዞ ይሆናል እሱ ነው ሁሉ ነገር እንደነገርችኝ ከሆነ እሱ ነው ሁሉ ነገር ይሄን ነገር ያደረገው ማለት ነው ስለዚህ አንቺ ተረጋጊ እሺ
እሺ አመሰግናለሁ። በጣም በጣም አመሰግናለሁኝ። የምትችሉትን አቅም ተባብራችሁኛል። ከዚህ የሚመጣው እግዚአብሔር ያውቃል። ዋናው ፍንጭቱ እንደዛ አይነት ቦታ ከደረሰ ከዚህ በኋላ እናገኛለን። ደግሞ በአንተ ተማመናለሁ። በእግዚአብሔርና በአንተ ብቻ ነው የምተማመነው። ሌላው ነገር የለም። እሺ ሰብለ፣ ያው እንግዲህ የተመለከታችሁትን ይመስላል ፕሮግራማችን። እንግዲህ ሰብለ ላይ ብዙ ነገር ተፈጥሯል። ብዙ ነገር ያልታሰበ ነገር እንግዲህ ባለቤቷ ዲቪ ደረሰኝ ስላለ ብቻ ብዙ ነገር ተፈጥሮበታል። ያው እንግዲህ ባለቤቷ ጠፍቷል። እንግዲህ ባለቤቷ እንዲጠፋ ምክንያት የሆነው እንግዲህ ደበበ የሚባል ሰው ነው። ያ ደበበ የሚባል ሰው ደግሞ አለ የተባለበት ቦታ እንግዲህ የሺ እነግራቸዋለሁ ብላለች። እንግዲህ እሱም ከተደበቀበት ጉድጓድ ፈልገን ፈልፍለን አግኝተን እሱ ባለቤቷንም እንደምናገኘው ያው እርግጠኛ ነኝ።